ሁሉንም ነገር አሁን እዛ እንጨርሳለን። አሁን እዚህ ጋር ያ ነገር አበቃና አሁን ወደ ህግ ሄደናል። ወጣት ነህ፣ እየሰማኸኝ ወጣት ነህ አይደለ? ከእሷ ጋር አይደለም ጉዳይ እያልኩኝ ነው። አሁን ወደ ህግ ዞሯል። አሁን ከኔ ጋር ያለ ነገር ሁሉ አበቃ። መጀመሪያ ነበር ከእሷ ጋር የምትጨርሰው። በቃ መጀመሪያ ነበር የምትጨርሰው። አሁን ህግ ጋር ያለው መፈረምም ካለበት ህግ ጋር ሄደህ እዛው ትፈርማለህ። ፈርመህ የምትወጣ ከሆነ እዛው ፈርመህ ትወጣለህ። ከዛ ባለፈ ከኛ ጋር ሌላ ምንም መልስ የመለስኩኝ አይደለም። ግን ደግሞ እልህ ያሳያችኝ እንዳልፈርም ያደረገችኝ እሷ ነች። በምን ምክንያት ወንድሞቿን ይዛ እየመጣች በጉልበት በምናምን ነገር እንትን ትላለች። ቆይ እኔ ላስረዳው፣ አንተ ዝም በልና እኔ ላስረዳው። አሁን ማለት ነው እነ ኖባ እዚህ ከመምጣታቸው በፊት በአባት በኩል በወንድም በኩል በጣም በብዙ አይነት መንገድ ከአንተ ጋር ለመግባባት ወይም ለመነጋገር ሞክሬያለሁ። ያንን ግን ኢግኖር እያደረክ እየገፋኸው ነበር። ገባ? አሁን ከአቅሜ በላይ ስለሆነ ነው እነሱን ይዤ የመጣሁት። አሁን ደግሞ እኔ እንደዚህ እንነጋገር እንደዚህ እናድርግ ብትለኝ ህግ ይዞታል። እኔ ደግሞ ህግ ከያዘው እኔ አይመለከተኝም። እነሱ ነው የጀመሩት፣ እነሱ ነው የሚጨርሱት። ገባ? እነሱ ጋር እስከሚደርስ ድረስ አልፈርምልሽም ያልኩሽ እነሱን ይዘሽ ስትመጪ ነው አይደል? ከዛም በፊት ብለኸኛል እንዴ? ብለኸኛል። ምንም ነገር ተከትለን በጣም ተረጋግተን እያወራን እኮ ሳሌን እዚሁ መፍታት እንችላለን። እዚሁ ተረጋግተን እያወራን ነው። ሄደችበት ርቀት አለ። ጓደኞችን እኔ አንተን እዚች ጋር ትፈተዋለህ ኬዙን ብዬ ባስቀምጥልህ ህግ እሷን ይጠይቃታል። እዚች ጋር ትታረቅ መፍታት የምትችልበት ሰዓት ነበረ አልፏል። አሁን ከህግ ጋር ነው ንግግራችን። እኔ አንተን ይዤ ባልሄድ ህግ እሷን ይጠይቃታል። ኬዙን ለቅቄዋለሁ ብትል እኛ እንትን አይደለንም፣ እቃ አይደለንም። ተነስተን ነው የምንመጣው፣ ታዘን ነው የምንመጣው። እየሰማኸኝ ነው አይደል? ቀና ብላ አውራ። ትዕቢት ልብህን አይሙላ። እንደዚህ ነው፣ ሁሌ እንደዚህ ነው። ይሄ ልማዱ አለቃ አይመለከትም። መተናል አይደል? አቸኩል አሁን አሌንም ነው የምትለው እንዴ? አሌንም ነው ወይ የምትለው? አንተ ለማስፈረም ሞከርና የህግ አጋር እያመተን ነው የሚሻጥልም እንዴ? እዚህ ማን ላይ እንዳገባ እያያችሁት አይደል? እንዴት እንደሚያ ትቢት ይወጥራል ነው ኖባ ተረጋጋ። እኛ ምስክር ነን። እሺ እንዴ? አዎ ወጌው ሰምተኛል አይደል? እኛ ምስክር ነን። ጉልበት ለመጠቀም ሞከርኩ ይሄን ነገር ለመፍታት። አለቃ ኖቤ ይባላል። ኖቤ እኛ ምስክር ነን። እኔ ለአንድ ሰው ለሶስት ሰው መሰክራለሁ። ከአንተ በላይ ምስክር ሆናለሁ ማለት ነው። ስለዚህ ኃይለ ቃል መጠቀም አችልም። እኛ ጋር እኔ ምንም አላልኩትም። እያያችሁት አይደል? ብዙ ነገር ለስከለባት ይኸው እንዴ እሷ ታወራለች በተደጋጋሚ እኮ እኔ አንድ ነገር እንግዲህ ቤተሰቦችን እንዳለማሳዘን ጉልበትን ማረጋጋት አይደለም እንግዲህ እንትናታው እንደዚህ ላይ አድርግ ይችላል። ኖቤል አሁን በኋላ ይኸውልህ በቃ እዚህ መበለና እኔ እና እሱ እናውራ። እሱ ከኛ በላይ ሆኖ አይደለም አሁን ምን ለምነው ኮሽ የኔ የሆነ ነገር አሁንም ልንገር አንድ ወድ የሚያዳምጥሽ 2 ደቂቃ አስጠኝ። ይሄ ልጅ ነው የእሷን ሀሳብ እየቀያየረ ነገር አታወራ። ወለደች ሴትዮ በማንም ሀሳብ የምትመራ አይደለችም። እየሰማኸኝ በራሷ ሀሳብማ ቢሆን ኖሮ እንደዚህ አታደርግም ነበር። ሩታ ልታደርግ አትችልም። ይሄንን እዚህ እኛ ሁላ እናስታርቅህም። ብዙ እኮ መሄድ እኮ አይጠበቅብህም። ከእኛ ጋር ፕሊዝ፣ ከእኛ ጋር ተራመድ። በህግ በፍቅር እንደዚሁ እንዳማረብህ ሂድ። አሊያ የወደደም ልብ ይጠላል። መጨከን የምችልበታለሁኝ። ገባ? በቃ ይሄንን እንዳደርግ ያደረከኝ ደግሞ አንተ ራስህ ነህ። እኔ አሁን ስለዚህ ያለብን ኩስስ ብለህ ትወጣለህ። እሺ ሩታ ለመጨረሻ ጊዜ ለለምንሽና እኔ አትለምነኝ። አበቃ እኮ ምን እንዳደርግልህ ነው የምትለምነኝ? ቆይ ፍላጎት ሽልማት በቃ እስኪ አንዴ ቁም ነገር የሆነ ነገር እስኪ እስካሁን ግብ ነው የምታወራው። አንድ ቁም ነገር እስኪ አውራት። ምንም የምናወራው ነገር የለም። ምናወራውንም እዛ ሄደን እናወራለን። ሰማኸኝ እኮ እኔ እና አንቺ እንድንለያይ ይሄ ነው። አዎ ይሄ ነው ፍላጎቴ። በቃ አዎ በቃ
ለዛ ነው ለመፈረሙ ለምን እየቸኮልሻለሽ? አዎ ለዛ ነው የቸኮልኩት። አሁን ደግሞ ያው ህግ አለ። በህግ አግባብ ደግሞ አንተም ግብረ አበሮችን የሚቀጣው ሁሉም የዋጋውን የልኩን ያገኛል ማለት ነው። ስለዚህ አሁን ትወጣለህ ወይስ ሌላ ነገር ውስጥ እንግባ? እኔ አይመለከተኝም። ወንጀል አልሰራሁም። ገባሽ? ከማንም ጋር በሆን መጣ። ስለዚህ ጽድቅና ጽድቅ ነበር አስፈሪ መስል እየሰራ የነበረው ጽድቅ ነበር ወይ? ጽድቅ ነው ስትሰራ የነበረው። በጣም የሚያጸድቅህንና ከዚህ በላይ እንዴት አይነት ጊዜ ይስጡክ? ከዚህ በፊት እየሰማኝ ነው። መምጣታችን የሆነ ሚስቴክ ስላለ ነው አይደለ? እሺ የለም ስህተት አምጪው ልፈርምልሽ እያልካት ነው አይደል? እሱ ያልፈታ የተከሰስክበት ጉዳይ ታምንበታለህ። ስለዚህ ተባበረን ፕሊዝ። አሁን ራመድ እኛ ጋር ተወስነሽ ነው ብትይ ነው የሚሻለው እኮ ወስነሽ ነው እኔ ላይ ወስነሽ እዚህ ስራት ወከባይ ተጠርኩ። ይቅርታ ረበሽ ናችሁ መሰለኝ። በጣም ይቅርታ። በባዲን ኮኮልሽ ማንቆቆትን ግብረ ገብነት አፈራችሁ አልተማርኩም። ምንም ስራ የለም። ግባ አንተ ንቀት ነው ለዚህ ያበቃ። ሰምተኛ ሩሜን ማን እንዳታያችሁ ነው ትላላችሁ። አይዞህ ብዙም አያስደነግጥ ነገር አይደለም እኮ ኖርማል ነው። ምንም አልደነገጥኩኝ እኮ ምንም ያየሽው ነገር እኮ የለም። ገባሽ? በር ሲጀምር ክፍት እኮ ነው። ምን ነው ተርበተበትክ? ነው በሩ ክፍት እኮ ነው። ምንም እንታይሽ ነገር መርበትበት የለውም እኮ እየተዳራ ነው። ምን ነገር ከማንም ጋር እየተከሰከስክ ነው። እሺ ወሬ ነው እንዴ? እያወራን እሺ ምን ልከፋ ልቀት ነው ወይ? ሆቴል ነው ልቀት ነው። ታላ እያወራሁ በስተክል አዋራኝ። ከዛ በኋላ የጀመርከውን መጨረስ ትችላለህ። እሱ አይመለከትም። ምን ማለት ነው? ይሄ ሆቴል እኔ አቀስም ደግሞ ይሄንን ሩም ማን አሳያችሁ? ያለ ፍቃድ አይገባም። አንድ ያስቆነ ሩምና የት ገብተህ የወጣበትን ቦታ ማረጋገጥ አለ። ስትወሰድ ስላገኘነህ ነው። ምን አይነት ምንድን ነው? የት የሚደውልና ኖባ አንዴ አዳምጠኝ። አይደለም አድረግ ልንገርህ። በማን ነው የሚበሳው? ኖባ ደውዬ ማን ነው የሚያስወጣኝ? አንድ ፐርፐዝ ነው የመጣሁት። ደውል ይምጣ። በማን ይበሳል? ከዚህ በኋላ ለአንድ ፐርፐዝ ነው የመጣሁት። ቆመ በስተግራ አዋራኛል። ከማንም ጋር ለመርከስከስ ከሆነ ይሄ ልጅ አንተ ሌላ ነገር ነው የፈለከው? ምር የፈለከው ከኔ አንድ ነገር ነው ያወራው። ከማረር ውጣልኝ እያልኩ ነው። አቡሽ ያድርገው። በማን ይበሳል እኮ ያድርገው እኮ አንተ ልብ አለ አይደለ? ለምን አሁን ልትደውል አልነበር? ደውል። ከዛ በማን እንደሚብስ እናያለን። ነው ባለም ደም ትከራከሩ። ይደውል። መደወል በጣም ለኛም ቆንጆ ነገር ነው። ይኸውልህ ይሄን ወረቀት ትፈርማለህ አትፈርምም? አልፈርምም። ለምን አትፈርመው? ማን ስለሆንክ ነው የማትፈርመው? ይሄ ልጅ አንተ ችግር ምንድን ነው? ችግር አለ። ሁለት እግር አለኝ ተብሎ ሁለት ዛፍ ላይ አይወጣም። ይኸውልህ እያወራሁ ነው አይደለ? አቡሽ እንደ ነገር አበላሽተህ ማለት ነው። እንዴ ኖባ ተረጋጋ። እኔ ለሁለታችሁም አላንስም። አንድ ነገር አለመተዋወቃችን ያናናቀን። አሁን በደንብ ለምን ሌላ ነገር ውስጥ እንድንገባ ታደርጋለህ አንተ? ለምን ስነ ስርዓት አይኖርህም?
ኦኬ ለዛ ነው ለምን ነው ማትፈርምልኝ? ልታስደበድብኝ ምናምን ሩሜ ድረስ ለምን ነው ማትፈርምልኝ? አልፈርም። ለምን እኔ እኮ ወጣሁኝ ከህይወት አልፈልግህም። ፈርምልኝና በህጋዊ መንገድ ካንተ መለየት እፈልጋለሁ። አልፈልግም። ያው ለእኔ ከማንም ሴት ጋር ተደራቢ ሴት መሆን አልፈልግም። የራሴን ክብር በደንብ ጠንቅቄ ማቅ ሴት ነኝ። ክብሬን እፈልገዋለሁ። ክብሬን እፈልገዋለሁ። ሰማኝ ሌላ ነገር እንድጠቀም አሳድገኝ። ሌላ ነገር እንድጠቀም አሳድገኝ። ሌላ ነገር መጠቀም አልፈልግም። ለንግግር በሚያበቃ መልኩ እዚች ጋር ግርግር ስለፈጠርክ ጥል ስለፈጠርክ አይደለም ከሱ ጋር እኮ ነገሮች እንትኑን አቋረጥኩሽና ስራት ባለው መልኩ ምንም በቃ ወሰነ ነው እንጂ እዚች ጋር የህፃን ነገር ነው እያደረክ ያለው። ንግግር እኮ በጣም ትልቅ ስነ ስርዓት ያቋረጥኩሽ ነው የምትመስለው። ትቀጥያለሽ፣ ችግር የለውም። ግን በመሀል